እንለት እና ይሄንን ለመናገር እዚህ ድረስ የመጣሽ? አይ ይሄ ብቻ አይደለም ግን መድን ከዚህ በኋላ ማን ነው ያገባሽ? አረ ጉድጓድ ያግባሽ። ምን አገባሽ? ባገባ ባላገባ እኛ የምናመለክትሽ ካፌ ተቀጥሪውና ምግብም ይሁን ሻይ ቡናም ይሁን ካዘዘ እዛ ነገር ላይ እሱ ሳያቀስ ብለሽ ያንን ፈሳሽ ትደፊበታለሽ ማለት ነው። ማህሌት ዝናን ለማግኘት ሰበብ ነው የምትሆነው። ምን አይነት ሰበብ? ሞገስ፣ በብዙ መንገድ በአእምሮ ብስለት መብለጥ አለብን። ኤፍራታን መጠቀም አለብን። ምክንያቱም ዝና ስለ ማህሌት ኤፍራታን እየጠየቃት ነበር። በጣም አሪፍ ሀሳብ ነው። ኤፍራታን በብዙ ነገር መደለል ይቻላል። ብዙም አታስቸግረንም፣ ግን ወይ ደግሞ ማስማማት ወይ ደግሞ መያዝ አለብን። የፈጣሪ ያለ አይኑ ወይ እሷ ነው እያየሁት ያለሁት? ቆይ ተረጋጋ ሞገስ፣ ተረጋጋ። ቆይ ይቻትና ቆይ ተረጋጋ ብሎናል። ዝና እኮ ሊኖር ይችላል። ትንሽ እንጠብቅ። አሁንም እየፈራን ሞገስ፣ ከፈራ በቃ ወደ ቤት ሂድ። ፍርሃቴ ከወንድሜ ይበልጥብኝ። ሁለተኛው አሳ በእጃችን ገብታለች። የመጨረሻውን አሳ ደግሞ ቀጥሎን እንይዘዋለን። ና ተከተለኝ። አቶ ዝና የአበበ ደንበሳ ልጅ እንግዲህ በነ መድብልና በነ ሞገስ እጅ ሊወድቅ ትንሽ ሰዓታትና ቀናት ዕለታት ናቸው የቀሩት ይመስላል። እውነት ለመናገር እንግዲህ ነገሮች ሁሉ እንዳሰቧቸው እየሄዱላቸው ይመስላል። መድብል እንግዲህ ያሰባቸው ነገሮች አረጋቸዋለሁ ብሎ ያሰባቸው ነገሮች እየከሸፉበት አይደለም። የሚያረጋቸው ነገሮች ደግሞ አስቦ ወጥቶ በእቅድና በፕላን ስለሆነ ነገሮች ሁሉ ተሳክቶላታል ማለት እንችላለን። ግን ደግሞ እንግዲህ ዝና ደግሞ የዝና ነገሮች ብዙ ነገሮች እየከሸፉበት ነው። የሚከሽፉበት ምን መሰላቸው ውድ ቤተሰቦቼ? የሚያደርጋቸው ነገሮች በትዕቢትና በጥጋብ በቃ በስሜት ስለሆነ የሚወስነው ነገሮቹ በሙሉ በሚፈልጋቸውና በሚያደርጋቸው ነገሮች እንዲሄዱለት አይደለም። አንዳንዴ የምናስባቸው ነገሮች በስሜት የምናስባቸው ነገሮች የምንወስናቸው ነገሮች ሁሉ ነገሮች የምንወስዳቸው እርምጃዎች ትክክል አይደሉም፣ እኛን ይጎዱናል። እውነት ለመናገር ይህ ድራማ በጣም አስተማሪ ነው፣ ለበኋላ የሚጎዳ ነው። መድብል እንግዲህ አውጥቶ አውርዶ ፕላን አድርጎ ነው የሚያደርገው ነገሮችን ሁሉ። ባለፈው መጀመሪያ ላይ ዝናን ለመያዝ አሰብኩ ብሎ ያወራለት እንግዲህ ቁጭ ብሎ መጀመሪያ ላይ ምንድን ያለው ለሞገስ ታስታውሱ ከሆነ እንዴት እንደሚይዝ ዝናን እንዴት መያዝ አለብን ብሎ ሲያወራ ሞገስ እንግዲህ ደንግጦ ነበር። እንዴት እንደዚህ ሊሆናል? በየት እንዴት በምን በኩል ሊሆን ይችላል? ይሄማ የማይታሰብ ሀሳብ ነው እያለ ነበር ማለት ነው። እንግዲህ ይሄማ ግድ ነው የማይቀር ነገር ነው ብሎ ወስኖ ነበር ማለት ነው። በዛ ነገር ደግሞ ሞገስ በጣም ነበር የደነገጠው። እንዴት አድርገን እንዴት ሊሆንልን ይችላል? ዝና ማለት እኮ አንድ ሰው አይደለም 10-20 ሰው ማለት ነው። ዝና ማለት እኮ አንድ በግ ብቻውን ቀቅሎ የሚበላ ሰው ነው። ስለዚህ እኛ እሱን የምንችልበት አቅም የለንም፣ ወኔውም የለንም፣ ሊኖረንም አይችልም ብሎ ነበረ አስተያየት ያቀረበለት። በዛ ጊዜ እንግዲህ ሞገስም መድብልም ምንም እንዳታስብ እኔ ለሱ ፕላን እና እቅድ አውጥቼ ሁሉን ነገር ነድፌ አሳውቃለሁ፣ በዛ መሰረት እንይዘዋለን ብሎ ነበር ያለው ማለት ነው። እንግዲህ ያው የነደፈውን እቅዶችም ማህሌትን መያዝ ነበረ ሀሳቡ። ማህሌት ደግሞ ያው በፍቅሩ መታ እሱ ወጥመድ ውስጥ ገብታለች ማለት ነው። ሁለተኛ ደረጃ ደግሞ ኤፍራታን መያዝ ነበር። ኤፍራታም ደግሞ ባሰበው መልኩ መጥቶ ነገሮቹ እንግዲህ እግሩ ስር ወድቃለች ማለት ነው። ያው ተሳክቶለታል፣ ባጭሩ ሆኖለታል ማለት ነው። ሶስተኛ እንግዲህ መጨረሻውም ደግሞ ዝና ነው። ዝና ደግሞ ለመያዝ የተጠቀመባቸው መሸጋገሪያ አድርጎ ድልድይ ኤፍራታን ነው ማለት ነው። ኤፍራታ እንግዲህ በገንዘብ ራሷን ያው ከገንዘብ ላይ ትወዳለች ማለት ነው።
ገንዘብ ላይ ያላት አቋም ልዩ ነው ማለት ነው። ለሱ እንግዲህ ማሳያ አብረሽ መድኃኒት ጨምረሽ አብረሽ ትበያለሽ ብሎ ነበር ያላት መድብል ማለት ነው። እሺ ችግር የለውም ዋናው ብቻ ገንዘቡን አምጣ ነበር ያለችው። ራሷ እየወደቀች ራሷ ፌንት እየበላች ራሷ አደጋ ውስጥ እየገባች ይህን ነገር ለሞት ራሱ ሊሰጣት ይችላል። አንደኛ እሱ ለሱም ሰታ ራሷም ጠፋች ማለት ነው። አጥፍቶ መጥፋት ስራ እየሰራች እንግዲህ እርግጥ መድብልም ደግሞ እንድትጎዳ አያረጋትም። ነገር ግን እሷ ያው እስከ መጨረሻ ድረስ ከጥግ ድረስ ውሳኔውን እርምጃውን ለመፈጸም አቅዳ ቃል ገብታ ነበር ማለት ነው። ተቀብለው ነው ሄደችው። በዛ እንግዲህ መድብልም እሺ ምን ቸገረ ካረገዋለው ብቻ ብሩን ለኔ ሰጠኝ ብለው ውስጥ መድብልም ደግሞ ነገሮች ሁሉ እንደተሳኩለት ሲያውቅ በጣም ነበር በደስታ እየዘለለው ማለት ነው። አይታችሁታል። እንደንቦሳ ጥጃ ሽቅብ እየዘለለ ነበር ማለት ነው። አንድ ሰው ደግሞ አስቦ አቅዶ ያሰበው ነገር ሲሳካለት ጎል ሲመታለት በጣም እንደሰታለን ሁላችንም ማለት ነው። በጣም ነው የሚያስደስተው እና በጣም ነበር የተደሰተለት ማለት ነው። ደግሞ ይሄ ነገር ያስደስታል። ምክንያቱም ግዴታ ነው። አንድ ሰው ደግሞ ያሰበው ነገር ከግብ ሲመታ ማንኛችን ሰዎች ቢኖር ምንም ጥያቄ እናንተን የለውም ማለት ነው። ውድ ቤተሰቦቼ ሰላም ጤና ይስጥልኝ። ውድና የተከበራችሁ በዓለም ዳርቻ የምትገኙ ሰላምታ ይድረሳችሁ። ዛሬም እንግዲህ እንደተለመደው በአዲስ ቪዲዮ ብቅ ብለናል። እንግዲህ በዛሬው ክፍል እንዳያችሁትና እንደተመለከታችሁ በተወሰነ መልኩ እንዳየነው እንግዲህ ኤፍራታ ዝናን ለመያዝ ለነ መድብል ዋና መሸጋገሪያ ድንበርና ድልድይ ሆናቸዋለች ማለት ነው። እሷም ደግሞ ለዚህ እንድትደፈር እዚህ ውስጥ እንግዲህ እንድትገባና እንድትደፈር ያረጋት ዝናን በጣም ነው የምትፈራው። ግን ደግሞ የገንዘብ ጉዳይ ስለሆነ ፍርሃቷንም ሁሉ ነገሯንም ወደ ኋላ ትታ መታ ወስናበት ተጋፍጣለች ማለት ነው። እንግዲህ ከዝና ጋር ደውላ እሱ ጋር ደውላ የምትፈልገውን ነገር ምንድን ነው የምትፈልገው ብሎ በመጀመሪያ አረመጥ በጣም እርቦኛል ምሳ ጋብዘኝ ነበር ያለችው። እሺ ምግብ ምን ታዘዝልሽ? ምንድን ነው የምትፈልጊው? እኔ ዝና ያገኘሁትን አሰሱን ገሰሱን በላ መሰለሽ እንዴ ብሎ ሲላት በቃ ችግር የለውም ብላ እንግዲህ ተብላችኋለች ማለት ነው። እነሱም አዘዋል እንግዲህ እስከሚመጣ ድረስ ምግባቸው እየቆየባቸው ነበር ማለት ነው። ይሄ ምግብ ዘገየ እኮ ምነው አብኩተው ካክሮ ነው እንደሚያመጡት ብሎ ሲል አይ ምግባቸው ጣፋጭ ስለሆነ በጥራት ነው የሚሰሩት ነበር ያለቻቸው። እንግዲህ ዝናም ደግሞ ተጠርጣሪ ስለነበር ምን ማለት ነው እንግዲህ ይሄንንም ታውቂያለሽ እንዴ ምን ለማለት ነው ብሎ ነበር ያላት። አይ ከማሌት ጋር መተን ስለምናቅ ነበር ያለችው። እሷም መልስ አላጣችም ለዚህ። ከዛ በኋላ እንግዲህ አይኔ በምሰጣችሁ ገንዘብ ለዚህ ነው ለካ ሆዳችሁን የምትገለብጡት፣ ለካ እናንተ ጥፍሱን ቁርሱን እንትን ስትገለብጡ ነው የምትውለው ብሎ ነበር ያለው። እንደዛ አላሰብኩም እያላት ነበር እንግዲህ እንደዛ ሳይሆን አንዳንድ ቀን እኮ የምንመጣ ብላ ነገሮችን ለማረጋጋት ሞክራለች። ከዛ እንግዲህ ምግቡ ሲቀርብ ደግሞ ደውል ብሎላት ስለነበረ መድብል እንግዲህ ቴክስት አድርጋለታለች ማለት ነው። ቴክስት ታደርግለትም እንጂ ምንድን ነው ወደዛ ወደዚህ የሚልሽ አቤም እንዴ ሀሳብሽ ምንድን ነው? እርቦኛል እያልሽ አልነበረም እንዴ? ምን አስበሽ ነው እያላት ነበር። እሷ እንግዲህ ምግብ እርቧት ለመር ብላ ሳይሆን እሷ የጓጓችው ነገሮቿን እያሳካች የብሩን ነገር እያሰበች ገብታ ከተቀመጠችን በኋላ ዝና እመጣለሁ ብሎኛል መድብል የብሩን ነገር አስብበት ብላ ነበር ያለችው እንግዲህ እያለችው ነበር ማለት ነው። አዎ በመጀመሪያ ግን እሱ መብላቱን አረጋግጬ ከዛ ለእኔ ቴክስት አርጊልኝ ብሏት ነበር። ባላት መሰረት ደግሞ ቴክስት አርጋለታለች። እንግዲህ ያልገባኝ ነገር መድኃኒቱ ሲጀመር አላየንም ማለት ነው። አልጨመረችም ሲጀመረው ወይስ ገና ነው የሚጨምረው? እና ደውልላት እያለችው ነበር። አስተናጋጅ ሆነች የምትጨምረው ወይስ እሷን? ምን ብዙም አልታየኝም እዚህ ጋር ያለው ነገር ማለት ነው። እና ወደ ቤተሰቦቼ እንግዲህ በጣም ዝናም ደግሞ እሱን ለመያዝ ቴክስቱም ሲደርሰው ያው መድብልም ደግሞ በጣም ነው የደነገጠው ማለት ነው። እንግዲህ ሞገስ ተዘጋጅ ራስክን አዘጋጅ ብሎ ነበር ያለው ማለት ነው። እንግዲህ ሞገስም ደግሞ ራሱን አላለቦት ነበር እንግዲህ ሰክሰክ ጣቱን አጠፈገ ዘርጋ እያደረገ ይገኛል። ሞገስ ደግሞ በዚህ ልክ እውነት ሞገስ እንግዲህ ጀግንነቱን ይጋፈጥ ይሆን? እሱን ደግሞ አብረን እናያለን ማለት ነው። ወደ ቤተሰቦቼ ኤፍራታ ግን ያው እንግዲህ በጣም ነው ለመድብል ደግሞ መደላደላ ሆነዋለች። ማህሌት መቤት ሆና እንግዲህ ነገሮችን ሁሉ እየቀባጠረች ትገኛለች። ዳጣም እንግዲህ ውድ ቤተሰቦቿን አግኝታ ደስ በሚል ሁኔታ ከቤተሰቦቿ ጋር ደስ የሚል ጊዜ እያሳለፈች ትገኛለች።
ለአሁኑ እንግዲህ በጣም ደስ የሚል ጊዜ ነበረ። ያው ሄዶላቸዋል። ወደፊቱም እንግዲህ ፈጣሪ ያቅልላቸው። እንግዲህ በዛም ተወሰነ ቻሌንጁን ቢገጥማትም ያው ዞሮ ለእለቱ አሪፍ ላይ ትገኛለች ብዬ አስባለሁ። እንግዲህ ዛሬ አንድ ላይ ነው የዋሉት ማለት ነው። እንግዲህ ዳጣና ሉላ ማለት ነው። እንግዲህ ሉላንም ሚዜ እንደምታደርግልኝ እኮ ቃል ገብተሽልኝ ነበር በዛን ሰዓት እያለቻት ነበር። ቃል ነው አብሽሪ፣ ቀሚስ ከለበሽ አረግሻለሁ ብላ ነበር ያለቻት። እንግዲህ ምንም አታስቢ፣ ቃሌ ነው አታስቢ እየተባባሉ ነበር። ዳጣም እንግዲህ ታድያለሁ፣ ፍቅር ግን ማለት ምን ማለት ነው? ፍቅር እንዴት ነው እያለች እንግዲህ ተደጋጋሚ ጥያቄዎችን እየጠየቀቻት ነው። ሉላም እንግዲህ ፍቅር ማለት በጣም ከባድ ነው፣ ከአንቺ በላይ ለሰው መሞት ለሰው መኖር ማለት ነው፣ ለምትወጂው ሰው ማለት ነው እያለቻት እያስረዳቻት ነው። በቀጣይ ክፍል እንገናኝ። እንግዲህ ውዶቼ ላይክ ሼር እያደረጋችሁ አበረታቱኝ እላለሁ። ለዛሬ እዛ በቃለሁ። ደህና ሁኑ ውዶቼ።